ሰላም ውድ የአጋላጭ ቤተሰቦች፣ ዛሬ በአይነቱ ለየት ያለ ሰው ላጋለጥላችሁ ይኸው መሰናዶን ጨርሼ ወደ እናንተ መጥቻለሁ። ለፔጃችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ይኸው እንግዲህ የብዙ ሚሊዮን ወጣቶችን ህይወት ያመሰቃቀለ ያስለቀሰ በእንባቸው ሀገራችን ላይ በቁጥር የሚገኘውን ውድና ዘመናዊ መኪና እየነዳ ስላለው ሌባና አጭበርባሪ ባለሀብት ሴራ። ሰላም ቤተሰቦች እንዴት ናችሁልኝ? ሁሉም ሰላማችሁ ይብዛ እያልኩኝ ዛሬ ስለ አደገኛው ወንበዴና ወንጀለኛ ያለኝን መረጃና በድብቅ እየተሰራ ስላለው አዲሱን ሴራ ልንገራችሁ። ዛሬም ይህንን ምስኪን ህዝብ ለማስለቀስና ጎዳና ለማስወጣት ወገባቸውን ታጥቀው ተነስተዋል። እነዚህ ግለሰቦች ማን ናቸው? የትስ ይኖራሉ? ስራቸውስ ምንድነው? መሀል አዲስ አበባ ይገኛሉ። በመሀል አዲስ አበባ የሌቦች ካምፕ ታጥረው ይገኛሉ። የሌቦቹ ካምፕ ምንድነው? ፊንቴክ ይባላል። ፊንቴክ በሁለት ግለሰቦች በ7 ሚሊዮን ብር የተመሰረተ ተቋም ሲሆን እነሱም አቶ ግርማይ ገብረ ሚካኤልና አቶ ዳንኤል ዮሐንስ ይባላሉ። ፊንቴክ ኢንቨስትመንት የተባለውን የሌባ ስብስብ አስመልክቼ በራሴ ተነሳሽነት በራሴ ወጪ ምርመራ ጀምሬበት አንገቱ ላይ ከረገጥኩት በኋላ ይሄ የምታዩት ሰነድ ደረሰኝ። ይሄ ሰነድ ምን ይለኛል መሰላችሁ? ጎበዝ ነው ይለኛል። አንዳች የዋሸሁ ነገር የለም ይለኛል። አንዳች ነገር ውሸት አላወራህም ይለኛል። አውርቻለሁ። ይሄን ካያችሁ በኋላ እኔ ማን ነኝ አውንታ ማን ነው የሚለውን ምን ተሰማችሁ? አንዳች የዋሸኸው ነገር የለም ይለኛል። ባይዜ ምን ይላል ይሄ? ዳንኤል ዮሐንስና ግርማይ ገብረ ሚካኤል በ7 ሚሊዮን ብር ያቋቋሙት ድርጅት ነው ይላል። ያቋቋሙት ድርጅት ነው። ግርማይ ገብረ ሚካኤል ማን ነው? ነገርኳችሁ እኮ። ግርማይ ገብረ ሚካኤል ማለት ደቡብ አፍሪካ ይዣቸው ሄዳለው የዓለም ዋንጫ ታያላችሁ ብር ሰብስቦ አንጡ ብሎ ልም ያለ በኢንተርፖል የመጣ። በእርግጥ እሱ ፍርድ አግኝቷል። ቀጥል። ዳንኤል ዮሐንስ ማን ነው? ከ400 ሚሊዮን ብር በላይ ከወጣቶቻችን ላይ ሰብስቦ ነገ ሰው እንሆንበታለን፣ ስራ ሰርተን ሰው እንሆናለን ብለው አስረክበውት ወጣቶቻችን ያከሸፈ ፍርድ ያላገኘ ዛሬ ላይ የ40 ሚሊዮን ብር መኪና ፊት ለፊት ላይ የነዳ ጥሩ እንዳደረገ ሰው በቃ የሆነ ለሀገር እንደጠቀመ ሰው ፊት ለፊታችን እኛ በየጥጋ ጥጉ ከፎቅ ጀርባ እየተደባበቅን እንሄዳለን። ከሀገራችን ላይ 5 ሳንቲም ያልሰረቀ ሰዎች ማለት ነው። 5 ሳንቲም ያላነሳ ይሄን ያህል ብር ሰርቆ ሃይባይ ፍርድ ሳያገኝ ሁለተኛ ዙር መሪውን ጠቅልሎ እንደገና ሁለተኛ ዙር ሊበላን መጣ ማለት ነው። ሁለተኛ ዙር እነ ሰራዊት ፍቅሬ የምትባል ከንቱ እነ ይሄ ሽቶ የሚቀባ ሰውዬ እነ ምናምን በእርዳታ ድርጅት ስም የተደራጁ ሰዎች ተሰባስበው ይሄንን ነው ሲሰሩ የነበሩት ነው። እነዚህን ሰዎች ነበራችሁ ሰፖርት ስታደርጉ የነበራችሁት። አዎ ትክክል ነበርኩ። 5 ሳንቲም አልሳሳትኩ። አቶ ግርማይ ገብረ ሚካኤል ማን ነው? ከዚህ ቀደም በደቡብ አፍሪካ የተካሄደውን የዓለም ዋንጫ ለማየት ወደ ደቡብ አፍሪካ ወስዳችኋለሁ በማለት የኢትዮጵያን ሕዝብ ገንዘብ በማጭበርበር የወሰደ ግለሰብ ሲሆን በእርግጥ እሱ ፍርዱን አግኝቶ ቅጣቱን ተቀብሏል። ዳንኤል ዮሐንስ ማን ነው? ዳንኤል ዮሐንስ የሄሎ ታክሲ ባለቤት ከ400 ሚሊዮን ብር በላይ ከወጣቱ ላይ ሰብስቦ ነገ ሰው እንሆናለን፣ እንለወጣለን፣ ሰርተን እንበለጽጋለን፣ አንበላም አንጠጣም ብለው ሰብስበው የሰጡትን ገንዘብ ያከሸፈ ተስፋቸውንም ያሟጠጠ እስካሁን ድረስ ግን ፍርድ ያላገኘ የሀገር ጠንቅ አጭበርባሪ ሌባ ነው ዳንኤል ዮሐንስ። በመጀመሪያ ከሀገር አሜሪካ ከመጣ በኋላ የተገናኘው ከነብይ እስራኤል ዳንሳ ጋር በመንፈሳዊ አገልግሎት በሚል ሰበብ ሲሆን ከጊዜ በኋላ ግን ነብይ እስራኤል ዳንሳ የተለያዩ መረጃዎችንና የሰዎችን ፋይል በመሰብሰብ እንደሚሰራ ዳንኤል ዮሐንስ ይገነዘባል።
እናም እስራኤልን የልብ ጓደኛ ያደርገዋል፣ በጣምም ይቀርበዋል። እዛ አዳራሽ ውስጥም በማደር ከእስራኤል ጋር መረጃ በመቀበል መስራት ይጀምራሉ። በመሃል ግን ከዳንኤል ዮሐንስ አንድ ሀሳብ መጣ። በየመንገዱ ላይ የሚሰቀሉ የማስታወቂያ ቢልቦርዶችን ላሰራልህ፣ በየሀገሩም ላሰቅልልህ በሚል ሰበብ በሚሊዮን የሚቆጠሩ ገንዘቦችን ከእስራኤል ይቀበላል። የተወሰኑ ቢልቦርዶችንም ካሰራለት በኋላ ቀሪውን ይሸመጥጠዋል። በዛን ጊዜ ሁለቱ በጣም ተጣሉ። እስራኤል በጣም በመናደድ ሌባና አጭበርባሪ እንደሆነ ነግሮት ዳግመኛ አጠገቡ እንዳይደርስ አድርጎ አባረረው። ተስፋ የማይቆርጠው ወንጀለኛ ዳግም የሕዝብን ገንዘብ ለመብላት ተመልሶ በአዲስ ስም መጣ። መልእክተኛው ዳንኤል በሚል አዲስ ስም የአምልኮ ስፍራ ወይንም ቸርች ከፍቶ መስራት ጀመረ። ምክንያቱም ከዚህ ቀደም ሲጠቀምበት የነበሩት ስሞች በአብዛኛው ሰዎች ዘንድ የታወቀ ስለነበር ነቢይ፣ ሐዋርያ፣ ፓስተር በሚል ስም ሲጠቀም ቆይቶ አሁን ደግሞ ስሙን ቀይሮ መልእክተኛው ዳንኤል በሚል ስም መበዝበዝ ጀመረ። ነገር ግን ብዙም አልቆየ። አላዋጣ ሲለው በሌላ ሐሳብ ተመልሶ መጥቷል። ሄሎ ታክሲ ከቀረጥ ነፃ የሆነ የታክሲ ማህበር ሁሉም ወደደው፣ በሐሳቡም ተስማማ። አብዛኛው የላዳ ታክሲ ሹፌርና ማህበር ታሪካቸው ሲቀየር ህይወታቸው በደስታ ሲለወጥና አሰቡ። ከ10 ሺህ በላይ የሚሆኑ ሰዎችም ተመዘገቡ። ከ5,000 በላይ የሚሆኑ ሰዎች ገንዘባቸውን ተቀበለ። ወደ 400 ሚሊዮን ብር ሰበሰበ። ለኮሜዲያን ደረጀም የብራንድ አምባሳደር አድርጎ ሾመ። መኪናም ሰጠ። በወጣቱ ህልምና ሐሳብ ረሳው። በእነሱ ገንዘብ የግል ህይወቱን መኖር ጀመረ። እንደፈለገ እየተሽከረከረ በ5 ሴቶች ክለብ ውስጥ ታጅቦ መዝናናት ጀመረ። በሀገራችን ሴት አርቲስቶች ከሱ ስራ አልጠፋሉ። ከሁሉም ታዋቂ ሴት አርቲስቶቻችንም ጋር አንሶላ ተጋፈፈ። እሱ በየክለቡ ውስኪን ሲረጭ፣ ይህ ምስኪን በሺህ የሚቆጠሩ ወጣት ህዝብ ግን ህይወቱ ጨልሞበት በእንባ እየተራጨ ይገኛል። አሁንም ይህንን ውዱንና ዘመናዊ መኪና በአደባባይ በግልጽ ለሀገሩና ለህዝቡ ጥሩ እንዳደረገ እንደ መልካም ሰው ደረቱን ነፍቶ እየነዳ ጥሮ ግሮ ሰርቶ እየኖረ እየለፋ ያለው ምስኪኑ የሀገራችን ህዝብ እንኳን በየፎቁ ስር ተደብቆ ውስጡን እየተሽለኮለከ ነው የሚሄደው። አይደለም ከሀገር ላይ ከጓደኛው ኪስ 5 ብር እንኳን ሳይድ ነገን ለማሸነፍ ሲል አንገቱን ደፍቶ ነው የሚሄደው። በእርግጥ ዳንኤልም እንደሌላው ጊዜ ነፃነት የለውም። በየክለቡም ቢሆን በሹራብ ተሸፋፍኖ ነው። ክለብም ሲገባ ክለቡን አዘግቶ ካልሆነ በስተቀር በሰዎች ታጅቦ መዝናናትን አቁሟል። ምክንያቱም ህይወታቸውን ያመሰቃቀለባቸው ብዙ ሺህ ወጣቶች እሳት ጎርሰው እሳት ለብሰው እንደሚጠብቁት ያውቃልና። ነገር ግን ይህ ግለሰብ አሁንም በማን አለብኝነት መጀመሪያ ፍርዱን ሳያገኝ ምንም አይነት ቅጣት በመንግስት ሳይወሰድበት ዳግመኛ ይሄንን ህዝብ ለመብላትና ለማጭበርበር ተመልሶ መጥቷል። በአዲስ ስም ዳግመኛ ሌላ ነብይ የኤሌክትሪክ መኪናዎችን አስመጣለሁ በማለት ያውም ፒካፖቹን የኤሌክትሪክ ፒካፕ መኪናዎችን አስመጣለሁ በማለት መሃል ቦሌ ላይ ወርክሾፕ ከፍቶ ይገኛል። እና ሰዎች እንዳትሸወዱ፣ እንዳትታለሉ ከዚህ አጭበርባሪ ሰው ነፃ ውጡ እያልኩኝ ሌሎች እናንተም እንዲጋለጥላችሁ የምትፈልጉት ሰው ካለ መስሪያ ቤት ውስጥ፣ ድርጅት ውስጥ፣ ስልጣን ላይ የተለያዩ ቦታዎች ላይ በድብቅ እየተሰሩ ያሉ ሴራዎችን ማጋለጥ ስራችን ስለሆነ እናንተም የምታውቁት መረጃ ካለ በውስጥ መስመር ይላኩልኝ። አፍረጠርጠዋለሁ፣ ሁሉንም አወጣዋለሁ። ከስር ገብቼ ፈትፍቼ ታሪካቸውን ዘከዘክላችኋለሁ። ሌላ ጊዜ በሌላ መረጃ እስክንገናኝ ድረስ ሰላማችሁ ይብዛ እያልኩ ከወዲሁ ተሰናበትኳችሁ። መልካም ጊዜ ተመኘውላችሁ።